የተወደዳችሁ ውድ ቤተሰቦቼ በጣም አድርጌ አመሰግናለሁ። በአጭር ጊዜ ጥሬን አክብራችሁ በቲክቶክ ስለሰጣችሁኝ ምላሽ ወደ 70 ሺህ ገደማ ከዛ በላይ ብዙ ሰዎች እየሰማችሁኝ እየተከተላችሁኝ እያዳመጣችሁኝ እንደሆነ እያየሁ ነው። ስለምትሰጡኝ ሀሳብ አስተያየት በእውነት ላመሰግናችሁ እወዳለሁ። ዩቲዩብንም እንዲሁ ወደ 4000 ደርሷል። ከዛ በላይ መሆን አለበት ለብዙ ሰዎች ተደራሽ እንዲሆን ሰዎች እያዳመጡት ሌሎች ሰዎችም እንዲደርስ እንድታደርጉ በዚህ አጋጣሚ ዛሬም ጥሪ ያደርግላችኋለሁ። አሁን በአጋጣሚ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ላይክ እንድታደርጉ ሼር እንድታደርጉና ሌሎች ሰዎች እንዲደርስ እንድታደርጉት በታላቅ አክብሮት ጠይቃችኋለሁ። ምክንያቱም ስራው እንደዚህ ነው። እናንተ ተጠቅማችሁ ከሆነ ሌሎች ሰዎች እንዲጠቀሙ ማድረግ ይገባል። ስለዚህ እኛ የተጠቀምንባቸውን ጥሩ ነገሮችን ሌሎች ሰዎችን ሼር ማድረግ በጣም ተገቢ ነው። በክፋት እንኳን ሰዎች በጣም የማይሆኑ ነገሮችን እየተቀባበሉ ሼር አድርገው በጣም ብዙ ሰው ጋራ ሲያደርሱ ታያላችሁ። ክፉ ነገር ቤተሰብ የማይጠቅም፣ ማህበረሰብ የማይጠቅም፣ ሀገር የማይጠቅም፣ ሰዎች ምንም ጥቅም የሌለውን ነገር ሰዎች አብዝተው ይቀባበሉታል እና እኛ ደግሞ በመልካም ነገር ሌሎችን ሰዎች መድረስ ይገባናል። ዛሬም እንግዲህ እንደተነጋገርነው መጀመሪያ ይህንን ቻናል ስንከፍተው ማህበረሰብን የሚጠቅሙ የሚበጁ እንዲሁም ሀገራዊ ጉዳዮች ካስፈለጉ የምናነሳበት ኃላፊነታችንን የምንወጣበት ያዘኑትን የምናጽናናበት የወደቁትን የምናነሳበት የሳቱ ሰዎችን የምንመልስበት ጠቃሚ የሆኑ ቲፖች እያነሳን ለሰዎች የምንሰጥበት ይሆናል። እንዳልኩት ሰምታችሁኛል። በዛ መሰረት ነው እየሄድን ያለ ነው። ዛሬም የተወሰኑ ፖይንቶችን አነሳለሁ። ምናልባት የተኛን ሰዎች ካለን ነቅተን ህይወታችንን ቼክ እንድናደርግ ክርስትናችንን ቼክ እንድናደርግ የምንኖርበት ዓለም በወጥመድ የተሞላ ዓለም ስለሆነ እና አንዳንዶቻችን ወጥመዱ ይዞን ወጥመድ እንደያዘን እንኳን ማናቅበት ሁኔታ ላይ ነው ያለ ነው እና ታመን መታመማችንን ማናቅበት ተይዘን መያዛችንን ማናውቅበት ሁኔታ ነው ያለው እና አንዳንዶቻችን እስር ቤት ውስጥ እንደተወለደ ልጅ እስር ቤት ውስጥ ለምሳሌ የተወለደ ልጅ እኮ መታሰሩን አያውቅም። አይገርማችሁም? መታሰሩን አያውቅም እና እዛው በጣም መጣው ቆሻሻ አካባቢ የተወለደ ልጅ ያ ቆሻሻው አካባቢ ላይ ያለውን ጠረን ልምድ ስላደረገው ንጹህ ነገር የሚገባው አይመስለውም እና ያለንበትን ወጥመድ ምናልባት ተይዘንበት ያለ ወጥመድ ካለ ክርስትናችንን ክርስቶስ ኢየሱስ በመስቀል የሰጠን ህይወት ይዘን የኖርን ምናልባት የታሰርንበት የተያዝንበት ዳግም ቀንበር ውስጥ የገባንበት ጉዳይ ካለ ዛሬ ሁላችንም ራሳችንን ቼክ እንድናደርግ የተወሰኑ ነገሮችን ልነግራችሁ መጥቻለሁ። ምናልባት ጌታ ኢየሱስ ክርስቶስን የህይወታችሁ ጌታ መድኃኒት ኖሯችሁ ህይወታችሁ አድርጋችሁት በቀራኒው መስቀል ላይ የተሰራው ስራ እኔን ይመለከተኛል፣ የኔ ህይወት ነው እሱ እዛ ጋር የተሰራው እኔን የሚመለከት ጉዳይ ነው ብላችሁ ህይወታችሁን ለእርሱ ከሰጣችሁት በኋላ ከጌታ ጋር ኑሮ ከጀመራችሁ በኋላ መንታ ህይወት እየኖራችሁ ያላችሁ ምን ማለት ነው መንታ ህይወት ልትሉ ትችላላችሁ። እኔ አሁን ይሄን ሳነሳ በጣም በስፋት እያየሁት ስለሆነ ሰዎች መልክ አላቸው፣ 2-3 መልክ አላቸውና እንደዚህ እየኖራችሁ ከሆነ አንደኛው ወጥመድ ይዟችኋል። እያስመሰላችሁ የምትኖሩ ከሆነ ቤተክርስቲያን አካባቢ መንፈሳዊ ወጣ ስትወዱ ደግሞ ሌላ ዓለማዊ፣ ሀገር ውስጥ ስትኖሩ በጣም ጨዋ፣ ከሀገር ውጭ ስትወጡ ደግሞ በጣም እንዝላልና በብልግና ህይወት ውስጥ የምትመላለሱ ሰዎች ካላችሁ በወጥመድ ውስጥ ነው ያላችሁት። ከዛ ህይወት ውስጥ መውጣት ያስፈልጋል። በሁለት መንገድ ላይ እየዋለላችሁ ያላችሁ ሰዎች በጣም መስተካከል አለባችሁ። አንድ ወጥመድ እሱ ነው። ምናልባት ምንም ነገር እየሆነን ስላልሆነን ልክነን ብለን እያሰብን ሊሆን ይችላል፣ ግን ወጥመዱ ይዞናል። በዚህ ህይወት ልምምድ ውስጥ ያለን ሰዎች ቆም ብለን እንዴ በምንድን ነው የተያዝኩት ማለት አለብን። አንድ ወጥ ከለር ህይወታችን ሊኖረው ያስፈልጋል። 2 አይነት ህይወት በፍጹም ትክክል አለ። መጽሐፍ ቅዱስ በእርሻ ላይ 2 አይነት ዘር አትዝራ ይላል እና 2 አይነት ሚዛን በእግዚአብሔር ፊት አጸያፊ ነው ይላል። የምንይዛቸው የያዝናቸው የህይወት ልምዶች ናቸው ብለን የምንሄድባቸው መንገዶችን ቆም ብለን መፈተሽና ማየት ያስፈልገናል። ለዚህ ነው ጌታ ኢየሱስ ታስታውሳላችሁ ሉቃስ ወንጌል ላይ ሰው ለ2 ጌቶች መገዛት አይችልም ብሎ ያመጣበት 2 ነገር ተይዞ አይኬድም። አንዱን ይወድና አንዱን ይጠላል፣ አንዱን ይቀርብና አንዱን ይርቃል ብሎ እንዳለ ዛሬ በህይወታችሁ እንደዚህ አይነት ልምድ ውስጥ ያላችሁ ሰዎች ወጥመዱ ይዟችሁ ከሆነ ዛሬ ቆም በሉና ህይወታችሁን አንድ አይነት ለማድረግ በእግዚአብሔር ፊት ጸሎት፣ ጥሞና እንድትይዙ በአክብሮት ጠይቃችኋለሁ። እንግዲህ በዚህ በረሃ ግብር እንዳልኳችሁ ራሳችንን በመስታወት ፊት እንደሚያይ ቼክ እያደረገን እንድንሄድ እኔም እናንተም ሁላችንም ራሳችንን እያጠራን እንድንሄድ የሚረዳንን ነገር እንድናደርግ ስለሆነ በመጣው በዚህ አጋጣሚ አሁን እየሰማችሁኝ ያላችሁ ሰዎች ህይወት ምን አይነት ነው? ህይወትሽ ምን አይነት ነው? ስንት አይነት መልክ ነው ያላችሁ? ቼክ አድርጉ።
ቼክ አድርጉ። የምትገለባበጡት እንደ ጃኬት የምትገለባበጡት ህይወት ካላችሁ ትክክል አይደለም። በተቻለ መጠን አንድ አይነት እንድትሆኑ በእግዚአብሔር ፊት መጸለይ፣ በጣም የአፋችን ቃል የልባችን ሀሳብ ኑሯችን አንድ አይነት እንዲሆን መጸለይ፣ መለመን፣ ራሳችንን ማስተካከል ይኖርብናል። የኢትዮጵያ ባንዲራ ኢትዮጵያ ውስጥ ብቻ አይደለም የኢትዮጵያ ባንዲራ የሚሆነው፣ ከሀገርም ሲወጣ የኢትዮጵያ ባንዲራ ነው። አረንጓዴ ቢጫ ቀይ ነው፣ አለቀ። አረንጓዴ ቢጫ ቀይ የትም ሀገር ሲሄድ ተገለባብጦ ራሱን እንትን እያደረገ ሊኖር አይችልም። እንደ ባንዲራ ህይወታችን በሄድንበት ስፍራ ሁሉ ማን መሆናችን መታወቅና ለማንነታችን ትክክለኛ መልክ መያዝ በጣም አስፈላጊ ነው እና ምናልባት በዚህ ህይወት ውስጥ ያልሆን ሰዎች መንፈሳዊ አካባቢ ስንደርስ በጣም መንፈሳዊ ዞር ስንል ደግሞ ሌላ ታሪከኛ ሰዎች የሆንን ሰዎች ከሆንን ወጥመዱ ይዞናል። ከዚህ ወጥመድ ውስጥ እንድትወጡ በአክብሮት ጠይቃቸዋለሁ። ሁለተኛ በጣም በስፋት የሚታየው ነገር አሁን የክርስቲያኑ ሶሳይቲ ይሄ አሁን ያለንበት በጣም ሀሜተኛ የሆነበት ሁኔታ ነው ያለው እና በሀሜት ውስጥ ያላችሁት በኃይለኛ ወሬኝነት ውስጥ ወሬ በጣም አለ። በጣም ወሬ ሰማሽ እንዴ፣ ሰማህ እንዴ፣ አየህ እንዴ፣ አየሽ እንዴ፣ የሌለ ዛሉ እኮ ሰማ እንትን እኮ ተነገረ እንትን ሰማሽ፣ በቃ ብቻ ወሬ አለ እና ሀሜት አለ። ሀሜተኝነት የመንፈሳዊ ስጦታ አይደለም፣ ጸጋ ስጦታ አይደለም። ስለዚህ በሀሜት ህይወታችሁ የተለከፉት ሰዎች ካለን ቆም በሉ፣ አካሄዳችሁን አስተካክሉ። ሰዎችን በቁም የምትበሉ ሰዎች፣ ሰዎችን ሳይሞቱ ገላችሁ ቁጭ ያላችሁ ሰዎች፣ በየካፌው በየጠረጴዛው በየመኝታ ቤቱ በየቦታው ቁጭ አድርጋችሁ ሰዎችን ስም እያነሳችሁ ቆሞ የሚሄዱትን ሰዎች በቁም እየዘለዘላችሁ እየገደላችሁ እየበላችሁ ያላችሁ ሰዎች በጣም ነውር ነው። እግዚአብሔር በጣም የሚጸየፈው ነገር ነው። ስለዚህ በሀሜት ህይወታችሁ የተለከፈ ሰዎች ሀሜት ኃጢአት ነው ብሎ እኔ በጣም በሚያሳዝን ሁኔታ እንደዚህ አይነት ስብከት ሰምታችኋል። አሁን እኮ ሀሜት ጸጋ ስጦታ ነው፣ በረከት ነው የተባለ እስኪመስል ድረስ ሀሜት በጣም አለ። ሰው ስለ ሰው በጣም ያወራል። ስለማያገባው ስለማያውቀው ሰው ቁጭ ብሎ በየቴብሉ እያነሳ ሲሸከሽክ ይውላል። ይሄ በጣም ትክክል አይደለም። ስለዚህ ይሄ አንደኛው ወጥመድ ነው። ስለዚህ ሀሜት ህይወታችሁ ውስጥ የተለከፋችሁ ሰዎች፣ በወሬ የተያዛችሁ ሰዎች፣ ስለማታውቁት ነገር በጣም የምታወሩ ሰዎች፣ ሰዎችን በጣም በተለያየ መንገድ እያነሳችሁ የሰዎችን ስም እያነሳችሁ የሰዎችን በቁም እየገደላችሁ ያላችሁ ሰዎች፣ በጣም በሚያሳዝን ሁኔታ የሰዎች ልብን የሚሰብር ወሬ እያነሳችሁ የምታወሩ ሰዎች፣ በተለያየ ሶሻል ሚዲያ የምትፖስቱ ሰዎች፣ ቁጭ ስትሉ በቤታችሁ በካፌ ልዩ ልዩ ቦታ ስትቀመጡ የማያታቁትን ሰው ህይወት አንስታችሁ በዝልዘላ ላይ ያላችሁ ሰዎች እንድትመለሱ በእግዚአብሔር ፍቅር በአክብሮት ጠይቃችኋለሁ። የእኛ መጽሐፍ የእግዚአብሔር ቃል የሚናገረው ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ማናቸውም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይወጣ ይላል የእግዚአብሔር ቃል ኤፌሶን 4:29። ቢወጣስ ብትሉ መንፈስ ቅዱስ ያዝናል። ለቤዛ ቀን የታተማችሁበት ቅዱሱን የእግዚአብሔር መንፈስ አታሳዝኑት ነው የሚለው። ሐሜተኝነት እግዚአብሔርን ያሳዝናል። ሐሜተኝነት መንፈስ ቅዱስን ያሳዝናል። የማይገባ ቃል ካፋችን አውጥቶ ሌሎች ሰዎች ላይ ለጥፎ መናገር፣ የማይገባ ነገር ማድረግ እግዚአብሔርን ያሳዝነዋል። ስለዚህ እስቲ ህይወታችሁን ቼክ አድርጉ። ዛሬ ስንት ሰው አነሳችሁ? ስንት ሰው ጣላችሁ? ነገስ ስንት ሰው ለመጣል፣ ስንት ሰው ለመግደል፣ ስንት ሰው ለመዘልዘል ሬዲ ናችሁ? ማናቸውም ነው የሚለው በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ ያወጣል። ሐሜት ማለት ሰዎቹ በሌሉበት ቦታ ላይ ስለ ሰዎቹ ጤናማ ያልሆነ ነገር መናገር ማለት ነው። ሐሜት ሰዎቹ እያሉ የምናወራውን ነገርና ሰዎቹ በሌሉበት የምናወራው ይለያያል። ስለዚህ ሰዎቹ ባሉበት ቦታ የማናወራውን ነገር ሰዎቹ በሌሉበት ቦታ ላይ ማውራት ተገቢ አይደለም። ይሄ ክርስትና ጤነኛ ክርስትና አይደለም። ስለዚህ በጣም አደገኛ ወሬ አለ። ሀገር ውስጥ ወሬ አለ፣ ከሀገር ውጭ ወሬ አለ፣ በአገልጋዮች መካከል ወሬ አለ። ሰርች ይደረጋሉ። አገልጋዮች ሲሄዱ ከሀገር ውጭ ሲሄዱ ሰብሰብ ብለው ስለ አንዱ ሰርች ማድረግ፣ አንዱ ስለ አንዱ እንዲያወራ ማድረግ፣ እርስ በርስ በጣም ደስ የማይሉ ነውሮች አሉ። የብዙ ሰዎች ልብን የሚሰብር ስለሆነ በዚህ ወጥመድ የተያዛችሁ ሰዎች ከዚህ ወጥመድ ቀስ በሉና ውጡ። ከዚህ በኋላ ሰዎች የማታውቁትን ነገር መጥተው ሲያወሩላችሁ ተነሱና ዞር በሉ። በዋዘኞች ወንበር፣ በሐሜተኞች ወንበር አትቀመጡ። ሰዎችን ስም እያነሱ ከሚዘለዝሉ ሰዎች ጋር አትቀመጡ። ይሄ መጥፎ ነገር ነው። እግዚአብሔር የሚጸየፈው፣ እግዚአብሔር የሚጠላው ነገር ነው። ወንድሙን የሚጠላ ነፍሰ ገዳይ ነው እንደሚሉ፣ ነፍሰ ገዳይ ደግሞ የእግዚአብሔር መንግስት አይወርስም ነው የሚሉ። በጥላቻ የተለከፋችሁ ሰዎች ከዚህ ውስጥ ውጡ። ወጥመዱ ይዟችኋል። በቁም ስለሄዳችሁ አላችሁ ማለት አይደለም። እግሮቻችሁ ላይ ያሉ ሰንሰለት እንዲወድቅ ነው እያወራ ያሉት። በጣም ጥንቃቄ ልናደርግ ያስፈልጋል። ሌላው በጸጋ ሰበብ ደግሞ የምንሰራው ኃጢአት፣ አሁን ኤክስትሪም ሜርሲ ምናምን ተብሎ በጣም በርካታ ሰዎች የእግዚአብሔርን ምሕረት
ይሰበካሉ፣ ጥሩ ነው። በእግዚአብሔር ጸጋ ሰበብ ግን ኃጢአትን መለማመድ ተገቢ አይደለም። በእግዚአብሔር ጸጋ ሰበብ ጸጋ የኃጢአት መሸፈኛችን አይደለም። የጸጋ ስጦታንና ማንነታችንን መቀላቀል የለብንም። ጸጋ የተሰጠን እንድንድንበት ነው፣ ነፃ እንድንወጣበት ነው። በዚህ እግዚአብሔር በሰጠን ጸጋ ኃጢአትን እንድናደርግ አይደለም። በዚህ ጸጋን እንደ እንትን እየቆጠርን እያነሳን ይህንን ማድረግ በጣም ትክክል አይደለም። ስለዚህ ራሳችንን ቼክ እንድናደርግ ያስፈልጋል። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። አዎ። እግዚአብሔር የወደቀ ያነሳል። አዎ። ኃጢአትን ግን አድርጉ አላለም። ልጆች ኃጢአት ከሰራችሁ እኮ የተባለው እንድናደርግ አይደለም። ካደረጋችሁ ግን በአብዘን ጠበቃላችሁ ተባለ እንጂ የእግዚአብሔርን ጸጋ እያነሳን ለኃጢአታችን መሸፈኛ እንድናደርገው የእግዚአብሔር ፍቃድ ይሄ አይደለም። ሮሜ 6:1-2 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እንስራን አይደለም። ጸጋ እንዲበዛ ኃጢአት እንስራ አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወደፊት እንዴት አድርገን በእርሱ እንኖራለን? ለእርሱ እንኖርለታለን። የሞትን ሰዎች ስለሆነ ለጌታ እንዴት እንኖርለታለን ይላል እንጂ በጸጋ ዳን ነው ብለን ኃጢአት እየሰራን በኃጢአት ውስጥ ዘፍቀን እንድንኖር የእግዚአብሔር ፍቃድ አይደለም። ስለዚህ ምንድን ነው የምትሰጠን ፓስተር ቸር? ጸጋን የኃጢአታችሁ መሸፈኛ አታርጉት። ወድቃችኋል፣ አዎ ተነሱ፣ ንስሐ ግቡ። ወደፊት ለእግዚአብሔር ለመኖር ራሳችንን ቅዱስ አድርገን ለእግዚአብሔር እያቀረብን በእግዚአብሔር ቤትና በእግዚአብሔር ፊት እንድንኖር ያስፈልጋል። ስለዚህ ምናልባት ጸጋን ለኃጢአታችን መሸፈኛ አድርገን በዚህ ወጥመድ ውስጥ የወደቅን ሰዎች ካለ ይህንን ድምፅ በሰማንበት ቅጽበት ተነስተን እንድንቆም፣ ከቆሸሽንበት ታጥመን ከወደቅንበት ተነስተን ከእግዚአብሔር ጋር አብረን መቆም አለብን። ሌላው አሁን የሚታየው በከተማችን ላይ በሀገራችን ላይ በዘመኗ ቤተክርስቲያን ላይ የሚታየው ነገር መንፈሳዊ መሪዎችን፣ መንፈሳዊ አገልጋዮችን፣ ሰባኪዎችን፣ አስተማሪዎችን፣ ዘማሪዎችን ጣዖት ማድረግ፣ የሚያገለግሉንን ሰዎች ጣዖት ማድረግ። አንዳንዶቻችን መነቀስ ነው የቀረን። መውደዳችን መጥፎ አይደለም፣ መታዘዛችን መጥፎ አይደለም። ግን በዚህ ልክ አገልጋዮቻችንን ጣዖት ማድረግ እግዚአብሔርን እኮ ያሳዝነዋል። የሞተልን እኮ ጌታ ነው፣ ሰው እኮ አልሞተላችሁ። ስለዚህ በጣም በሚያስገርም ሁኔታ አንዳንድ ሰዎች በጌታ አይደሉም፣ በሆኑ ሰዎች ናቸው። በቃ ምንም ይሁን ምን በቃ እነዛ ሰዎችን መውደዳችሁ ጥሩ ነው፣ ፕሮቴክት ማድረጋችሁ ጥሩ ነው። በዚህ ልክ ግን ጣዖት ማድረግ ተገቢ አይደለም። እነሱ ከሌሉ ጸሎት የለም፣ እነሱ ከሌሉ ፈውስ የለም፣ እነሱ ከሌሉ የለም። ከሀገር ከወጡ ጸጋውን እንደ ኮታቸው ይዘውት ይሄዳሉ። የለም በቃ እንደዚህ መሆን የለበት ወገኖቼ። እንደዚህ አይነት ሁኔታ ውስጥ ካላችሁ ጣዖትን ያመለካችሁ ነው። ጣዖትን ከጌታ አይናችሁን አንስታችሁ ሁኔታዎች ላይ በስጋ ለባሽ ላይ ተደግፋችኋል። ይሄ ትክክል አይደለም። እኔ እያልኩ ያለሁት አክብሮትን ለአገልጋዮቻችሁ፣ ለሚመሯችሁ ሰዎች፣ ለመንፈሳዊ አገልጋዮቻችሁ እግዚአብሔር ፊት በቤቱ ለሚያስተምሯችሁ ሰዎች አትስጡ አላልኩም። ግን ደግሞ ያለፈ ኤክስትሪም የሆነ ጤናማ ያልሆነ ነገር ደግሞ ማድረግ ጣዖት ይሆናል፣ እግዚአብሔርን ያሳዝነዋል። እግዚአብሔር ቀናተኛ አምላክ፣ ክብር ለሚገባው ክብር ስጡ ይላል መጽሐፍ። ክብር መስጠታችሁ ችግር የለውም። ግን በዚህ ልክ ጣዖት ማድረግ፣ ፈውስ ጨርሶ ከዛ ሰው ውጭ እንደሌለ ማሰብ፣ ከሰው ውስጥ ፈውስ እንደሚወጣ አድርጎ ማሰብ፣ አይናችንን ስጋ ለባሽ ላይ ማድረግ፣ የሆነ ከእጃቸው የሚወጣ ጨረር እንዳለ አድርጎ መጠበቅ፣ በዚህ ልክ አገልጋይ ላይ መለጠፍ ትክክል አይደለም። ጣዖት እግዚአብሔርን የሚያሳዝነው ነገር። ስለዚህ ቆም በሉና አስቡበት። ስለዚህ ነው ቆሮንቶስ የነበረው ብጥብጥ ይሄ የነበረው። ብትንትናቸው ወጥተው በግሩፕ ሰርተው አንዱ የአጵሎስ ነኝ፣ አንዱ የጳውሎስ ነኝ፣ አንዱ የኬፋ ነኝ፣ አንዱ የኢየሱስ ነኝ እያለ ሲመጻደቁ መጥቶ አይሆንም አለ። ማን ነው ጳውሎስ? ማን ነው አጵሎስ? ሁሉ አገልጋዮች አይደሉም ነው? ነውር ነው አለ። አይቻልም። ሰዎችን እግዚአብሔርን ሐሳብ እስካመጡልን እንሰማቸዋለን፣ እናከብራቸዋለን፣ እንወዳቸዋለን። ከዛ ያለፈ ነገር ላይ ሄደን እንነጠፍ ከሆነ ማን ነው የምትባለው? ማን ነው እሱ? ማን ነው ጳውሎስ ከተባለ፣ ማን ነው አጵሎስ ከተባለ፣ ማን ነው ያንተ አገልጋይ? መሀል ላይ ነው አይንህን የጣልከው። ነግሬያቸዋለሁ። ሰዎች ወይ የራሳቸው ባሪያ ያደርጓቸዋል ወይ የጌታ ባሪያ ያደርጓቸዋል። እነዚህ ሁለት አገልጋዮች ናቸው ምድር ላይ ያሉት። ወደ እነሱ ስትሄዱ ወይ ከጌታችሁ ጋር ያገናኟቸዋል ወይ እነሱ ጌቶቻችሁ ይሆናሉ። ስለዚህ ወደ እግዚአብሔር ቤት ስትሄዱ ከማን ጋር አገናኟችሁ? ሰዎቹ ከማን ጋር አገጣጠሟችሁ? ከማን ጋር አነካኳችሁ? ከራሳቸው ጋር ከሆነ በቃ ኦልሬዲ ጣዖት ሆነውባቸዋል። ለዚህ ነው በጣም የሚዘገንንና የሚሰቀጥጥ ነገር እየሰማን ያለ ነው። እና በእንደዚህ አይነት መዝረከረክ ውስጥ ያለን ሰዎች ራሳችንን እንድንፈትሽ መለስ እንድንል ያስፈልጋል። በጣም ጥንቃቄ ያስፈልጋል። ሌላው በጣም የሚገርመኝ
አንድ ወጥመድ ምንድነው? እንደዚህ ለባህሪ የማይመቹ ነገሮችን ከጾታ ጉዳይ ጋር የተያያዙ ነገሮች ጋር ግዴለሽነትን ችላ ማለትም ይታያል። ቤተክርስቲያን አካባቢ ማለት ድምጾች ሲነሱ በቃ ልክ ነውር እየተነገረ እንዲመስለን እየተደረገ ያለበት ሁኔታ አይን አውጥተው አሁን ከተማው ላይ ሀገሩ ላይ ሚዲያ ላይ በዚህ ልክ ሰዎች የሚያቀረሹትን ቆሻሻ ከየት መጣ ከተባለ ዝምታው ያመጣው ጣጣ። ስለዚህ በዚህ ጉዳይ ላይ በባህሪ ጉዳይ ላይ በጾታዊ ጉዳይ ላይ ዝምታን መምረጥ አንዱ ወጥመድ ነው። መያዛችን ነገሩን እንድንቀበለው የሚያደርገን መንገድ ውስጥ እንዳለን የሚያሳይ ነው። ስለዚህ በዚህ ጉዳይ ላይ ችላ ያለን ሰዎች ልናስተውል ያስፈልጋል። መጽሐፍ ቅዱስ ስጋችሁ በእናንተ ዘንድ የሚኖር የሕያው የእግዚአብሔር ቤተ መቅደስ ነው። ስለዚህ በስጋችሁ እግዚአብሔርን አክብሩት ነው የሚለው መጽሐፍ ቅዱስ ሐሳብ። ስለዚህ በስጋ እግዚአብሔር ይከበራል። ስጋን ነገር የለውም። ስጋ አፈር ነው ምናምን ብሎ ኃጢአትን ለመስራት ለአመፅ ራስን አዘጋጅቶ ለመስራት ለባህሪ ለማይገባ ለጾታ ለማይገባ ነገር ውስጥ ራስን ያለማመዱ መሄድ በጣም ትክክል አይደለም። ወጥመዱ ይዞናል። በዚህ ጉዳይ ላይ ተቃውሞ አለማሰማት፣ በዚህ ጉዳይ ላይ ዝምታን መምረጥ፣ በዚህ ጉዳይ ላይ ጸጥ ማለት፣ በዚህ ጉዳይ ላይ ግዴለሽ መሆን በወጥመዱ የመያዙ ምልክት ነው። በባህሪ ጉዳይ ላይ የምናያቸው ነውሮች ምናምን አንድ ወጥመድ ሊሆን ስለሚችል ምናልባት በዚህ አይነት ልምድ ውስጥ ያለን ሰዎች ካለን እንድናስተውል ያስፈልጋል። ባለፈውም ሳምንት መሰለኝ ቤታችን እንዴት እናጣፍጥ የሚለው ሀሳብ ላይ ሳነሳ ሌላኛው ነገር ቂም መያዝ፣ ቂም በቀል መያዝ፣ በቃ በቂም መያዝ በጣም ትክክል አይደለም። ታውቃላችሁ በጣም ብዙ ሰዎች ነው ቂም ውስጥ ሰው የሚገባው ስለተጎዳ ነው፣ ስለተበደለ ነው። ሰው ቂም ለምን ያስክ ምናምን ተብሎ ሰው ለምንድን ነው የምትቀየመው አይባልም። ሰው የሚቀየመው ስለተበደለ ነው፣ ችግር ደርሶበት። ስለዚህ ለምን ተቀየማችሁ ለምን ከፋችሁ አይደለም። ግን በቃ ይሄ የምንኖርበት ዓለም የምንቀያየምበት ዓለም ነው። አውቀንም ሊሆን ይችላል፣ ሳናቅ ሰው ሊቀየም ይችላል። በዚህ አጋጣሚ እኔ እንደው ምናልባት ማላቃችሁ የምታውቁ እንዲሁም ደግሞ ማውቃችሁ ሆናችሁ በአካባቢ የምትኖሩ ያላችሁ ቤተሰብ ሊሆን ይችላል፣ ጓደኞች ሊሆን ይችላሉ። እንደው የተቀየማችሁ ሰዎች ካላችሁ በዚህ አጋጣሚ ይቅርታ ጠይቃችኋለሁ። እንግዲህ የቂም ነገር ሰዎቹ ጋር ነው የሚቀመጡ፣ አታውቁት። አንዳንድ ሰው ተቀይሟችሁ ቤት ውስጥ ቁጭ ብሎ በምን እንደተቀየማችሁ እንኳን ሳይነግራችሁ ማለት ነው። ሌላው ወጥመድ እሱ ስለሆነ፣ ስለዚህ ቂም ወጥመድ ነው፣ ወጥመድ ነው። ምናልባት እኔ እንኳን በድያችሁ ተቀይማችሁ ከሆነ ወጥመድ ውስጥ ገብታችኋል ማለት ነው እናንተ። ስለዚህ ወጥመድ ውስጥ ስላስገባችሁ ይቅርታ ጠይቃችኋለሁ። ልክ እንደዚህ ነው፣ ቂም ወጥመድ ነው። ስለዚህ በቂም በቀል ውስጥ ተይዛችሁ በተለያየ ሀገርና ሀገር ያላችሁ ይህንን ቋንቋ የምትሰሙ ወንድሞቼና እህቶቼ፣ ውስጣችሁ ንቅስ ያለ የተሰማችሁ ሰዎች፣ ያዘናችሁ ሰዎች ቂም አይጠቅማችሁ። ለዚህ ነው መጽሐፍ ቅዱሳችን የእግዚአብሔር ቃል ማቴዎስ 6:15 ላይ ለሰዎች ግን በደላቸውን ይቅር ባትሉ ይላል፣ የሰማይ አባታችሁ ደግሞ በደላችሁን ይቅር አይላችሁ። እንዴት አድርጎ ከጎን ጋር እንደሰፋብን ተመልከቱ። መቀየም የሚጎዳው እኛም ብቻ ነው። ቂም በቀል የሚጎዳው ራሳችን። ለሰዎች ኃጢአታቸውን ይቅር ካላላችሁ እኔ ይቅር አይላችሁ። ይሄ መንፈሳዊ መርህ ነው። ስለዚህ ምናልባት ተጎድታችሁ ተበድላችሁ ታውቃላችሁ። በተለይ የቅርብ ሰው ሲጎዳችሁ ለይቅርታ በጣም ትቸገራላችሁ። ያመናችሁት ሲከዳችሁ ለይቅርታ ትቸገራላችሁ። ይገባኛል ፔናችሁ፣ ግን እግዚአብሔር ይቅር አይላችሁም ነው የሚለው። እግዚአብሔር ይቅር እንዲላችሁ ለሰዎች ይቅርታ ስጡ። ስለዚህ ቂም ውስጥ ያላችሁ ሰዎች፣ በደል ውስጥ ያላችሁ ሰዎች፣ የከፋችሁ ሰዎች፣ የታመማችሁ ሰዎች እናንተ መርዙን ጠጥታችሁት ሌላው ሰው እንዲወድቅ እንዳትጠብቁ፣ ራሳችሁ እንድትጠብቁ። ምክንያቱም ቂም በጣም የሚገርም ነገር ነው። በዳዩን አይደለም የሚያጠፋው። ቂም የተቀየመውን ሰው እሱኑ ነው የሚገለው። እና ፕሊስ በሽተኞች አትሁኑ፣ ሞኞች አትሁኑ። ራሳችሁን ከወደቃችሁበት አንሱና ይቅርታ ስጡና ከእግዚአብሔር የተቀበላችሁት ነው። በነገራችን ላይ ይቅርታ በእኛ ዘንድ የሚኖር የእግዚአብሔር ነው። እግዚአብሔር ለሰዎች እንድንሰጥ የሰጠን ነው። የኛ የሆነ ይቅርታ የለንም። ስለዚህ ይቅርታ ከተቀበላችሁ ይቅርታ ስጡ። ቂም ማንንም ሰው አይጠቅምም። ምናልባት በቂም ውስጥ ያላችሁ ሰዎች ወጥመድ ውስጥ ነው ያላችሁ፣ ተይዛችኋል። እኔ ዛሬ እያወራሁ ያለሁት ወጥመዱን ሰብረን ከወጥመድ ውስጥ እንድትወጡ ነው እያወራሁ ያለሁት። ወጥመዱ ተሰበረ፣ እኛም አመለጥን ነው የሚለው። አሁን እኮ ወጥመድ ሰበራ ላይ ነው ያለሁት። በጌታ በኢየሱስ ስም እግዚአብሔር ወጥመዳችሁን ይስበረው። ከታሰራችሁበት ሬት ከሆነበት ህይወታችሁን በጣም ካጨለመባችሁ ከየትኛውም አይነት ቂም እግዚአብሔር በነፃ ያደርጋችሁ፣ እግዚአብሔር ይፍታችሁ። ይሄንን ነው የምለው። ሌላው እንግዲህ በተደጋጋሚ በተለይ ጋብቻና ገንዘብ የሚለው ሴሽን ሳነሳ አስተምሬዋለሁ እና ሌላኛው ወጥመድ ከእግዚአብሔር ይልቅ ከአምላካችን ይልቅ ገንዘብን መውደድ።
ይሄ ዘመን በጣም በሚገርም ሁኔታ ትውልዱ የወጣበት ጉዳይ ገንዘብ ነው። ገንዘብ መውደድ፣ ከእግዚአብሔር በላይ ገንዘብ መውደድ፣ የዚህ ዓለምን ነገር መውደድ፣ እሱ ወጥመድ ነው። ስለዚህ በጣም እግዚአብሔርና ገንዘብ ቢቀመጥላችሁ የእግዚአብሔርን ሐሳብ እና ከገንዘብ ብትመርጡ ቢባሉ የምትመርጡት ምንድን ነው? ገንዘብ ከሆነ ወጥመድ ውስጥ ገብታችኋል። ገንዘብ ከባድ ነው። አሁን በጣም ብዙ ሰው እየወጣ ሲያቀረሻ ያለው ዋና ነገር ነው፣ ወሳኝ ነገር ነው፣ እንደ ገንዘብ ያለ ምናምን። ገንዘብ መጥፎ አይደለም፣ ግን ገንዘብን ከእግዚአብሔር በላይ ከወደድከው ወጥመድ ውስጥ ገብተሃል፣ ተይዘሃል። መጽሐፍ ለዚህ ነው ጢሞቴዎስን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ደስ አይበለው ያለው። ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የክፋት ሁሉ ዓለም ላይ ያለ ክፋት ሁሉ ስሩ ነው። አይገርማችሁም? አንዱ ወጥመድ እሱ። ይሄ ትውልድ የተያዘበት ወገኖቼ በጣም ልንጠነቀቅ የሚገባ የኔ ቤጤ አገልጋዮች፣ እንዲሁም ደግሞ እድሜ ኩዮቼ፣ ታናናሾቼ፣ ታላላቆቼ በዚህ ዓለም ላይ የምትኖሩ የምትወጡ፣ የምትገቡ፣ የምትሰሩ ለመሻሻል ለመለወጥ በጣም የምታስቡ ገንዘብን እየሻታችሁ ራእይ ምንድነው ሲባል ገንዘብ ብላችሁ የተነሳችሁ። በነገራችን ላይ ገንዘብ የሚባል ራእይ የለም። ገንዘብ የሚባል ግብ የለም። ገንዘብ የሚያስፈልገን ራእይ ካለን ብቻ ነው። ለራእይ ገንዘብ ያስፈልጋል እንጂ ገንዘብ የሚባል ራእይ የለም። ገንዘብን በጣም የምትወዱ ሰዎች ከእግዚአብሔር ይልቅ ወጥመድ ውስጥ ወድቃችኋል። የክፋትን ስር ነው የታቀፋችሁት ነው የሚለው መጽሐፍ። በዚህ አንደኛ ወጥመድ እሱ። ስለዚህ በወጥመድ ውስጥ የወደቃችሁ፣ በዚህ ችግር ውስጥ የገባችሁ፣ የተያያዛችሁ አሁን ከእግዚአብሔር ይልቅ ገንዘብን በጣም ወዳችሁ እግዚአብሔር አጠገባችሁ እስትንፋሳችሁን የያዘ አጠገባችሁ ቁጭ ብሎ እያለ በመንፈስ መረዳት አቅቷችሁ ከእግዚአብሔር ይልቅ ገንዘብን ወዳችሁ ያላችሁ ሰዎች ወጥመድ ውስጥ ነው ያላችሁት። የክፋትን ስር ነው የታቀፋችሁት። ገንዘብን መውደዳችሁ ወስዶ የሚጥላችሁ በአመፅ ውስጥ ነው። ገንዘብን መውደድ ጥፋት ውስጥ ነው የሚጥላችሁ። ገንዘብ በራሱ መጥፎ አይደለም። መውደድ ግን ከእግዚአብሔር ይልቅ እሱን መምረጥ ግን ከእግዚአብሔር በላይ እሱ ላይ ፎከስ ማድረግ ግን ወጥመድ ውስጥ መግባት መያዛችንን የሚያሳይ ነው። አሳ እኮ ከመውጣቷ በፊት ከባህር ውስጥ እኮ የተያዘችበት እኮ የተጣለላት ትል አለ። መቃጡን ጥሎ ይጠብቃት የነበረው እሱን ውጠዋለች፣ አልሞተችም እኮ። ስለዚህ አላችሁ እዛ ውስጥ ተይዛችሁ ሌላ ነገር ማድረግም አትችሉ። የያዛችሁ ጉዳይ እየጎተታችሁ ያላችሁ ሰዎች ዛሬ ካላችሁበት ነገር ውስጥ ነፃ ሊያወጣችሁ እግዚአብሔር መጥቷል። ስለዚህ እግዚአብሔር ሆይ እርዳኝ፣ አንተን እንድወድህ አግዘኝ፣ አንተን እየወደድኩ በምድር ላይ እንድኖር እርዳኝ፣ አንተን እየወደድኩ ኑሮዬን እንድጨርስ እርዳኝ። አለቀ። ለምሰራው ስራ ገንዘብ ያስፈልገኛል። አዎ። ለዓላማ የገንዘብ ያስፈልገኛል። አዎ። አለቀ። ለዓላማ ነው እንጂ ገንዘብ የሚያስፈልገው ገንዘብ ዓላማ መሆን አይችልም። ገንዘብ ግብ መሆን አይችልም። ስለዚህ እባካችሁ በዚህ ወጥመድ ውስጥ ወድቃችሁ ከእግዚአብሔር ይልቅ ገንዘብን ከእግዚአብሔር ይልቅ የዚህ ዓለም ተድላን የመረጣችሁ ሰዎች ቆም ብላችሁ ራሳችሁ እንድትመረምሩ ራሳችሁ እንድታዩ ያስፈልጋል። አንዱ ወጥመድ እሱ ስለሆነ ወጥመድ። ሌላ ወጥመድ ስለ በደል፣ ስለ ግፍ፣ በህዝብ ላይ ስለሚደርስ ጭቆና፣ በማህበረሰብ ውስጥ ስላሉ ግፎች፣ ስለ ፍትህ መዛባት እንዲሁም ደግሞ በልዩ ልዩ መንገድ ድሆችና ችግረኞች ሲበደሉ ዝም ማለት እሱ ወጥመድ ውስጥ የመውደቃችን አንዱ ምልክት። እንድንጮህ እግዚአብሔር ይጠይቀናል። ለድሃ አደጉ፣ ለመበለቱ፣ ፍትህ ላጣ፣ ለዲዳው፣ ለምስኪኑ እግዚአብሔር አምላክ ድምፅ እንድንሆን አፋችንን ከፍተን እንድንናገር ይጠይቀናል። እንደዚህ አይነት ነገር በጣም መንፈሳዊነት ነው ወገኖቼ፣ ፖለቲከኛነት አይደለም። መንፈሳዊ ስትሆኑ ዝም ልትሉ አትችሉም። ስትታሰሩ ወጥመዱ ግን ሲይዛችሁ አፋችሁ በዚህ ጉዳይ አይከፈትም። ፍትህን ሲዛባ እያያችሁ ዝም ነው የምትሉት። በደል ሲፈጸም ጸጥ ነው የምትሉት። ስለዚህ ዝምታን የመረጣችሁት ወጥመድ ውስጥ ናችሁ፣ ተጠምዳችሁ። የምታውቁት ጉዳይ ፍትህ ሲዛባ እያያችሁ፣ በደል ሲፈጸም እያያችሁ፣ ድሃ ሲበደል እያያችሁ፣ ችግረኛ ሲበደል እያያችሁ፣ ፍትህ ሲጣስ እያያችሁ ዝምታን ከመረጣችሁ ወጥመዱ ይዟችኋል። ሌላ ነገር እንዳይመስላችሁ። ወጥመዱ ክትፍትፍ አድርጎ ደም አይደለም ያው ነው እንዳልኳችሁ ነው። በቃ ወፍ ወጥመድ ውስጥ ስትገባ አይታችኋል። ጥሬዋን ነው እየለቀመች ብትገባው በቃ ወጥመድ ውስጥ ነው ያለችው፣ አታውቅም፣ ተዘግቶባት። ሌላ ነገር ነገ ምንም ማድረግ የማትችሉ ሰዎች ነው የምትሆኑት። የኛ መጽሐፍ እኮ ጨው አልጫ ቢሆን ምን ይጣፍጥ አይልም። ድንጋይ ነው ተብሎ ከመጣል በስተ ጣዕሙን ካጣ ወገኖቼ፣ የጨውነት ስራችን ይሄ ነው። ጣዕም መስጠት በማህበረሰብ ውስጥ ይሄንን ማድረግ በጣም ተገቢና አስፈላጊ ነገር ነው። ስለዚህ ስለ በደል፣ ስለ ግፍ፣
ስለ ፍትህ መጓደል ዝምታን ከመረጣችሁ ትልልቆች፣ ትንንሾች፣ መሪዎች፣ አስተማሪዎች፣ ወንጌል ሰባኪ ነን የምትሉ ዘማሪዎች፣ በልዩ ልዩ ሀገር ተበትናችሁ የምትኖሩ የምታዩት አጠገባችሁ በማህበረሰብ መካከል በህብረተሰቡ መካከል በሀገር በቤተ ክርስቲያን የምናያቸው ግፎችን ዝምታን መርጠን ጸጥ የምንል ከሆነ ወጥመድ ውስጥ ገብተናል። ጠላት አጥምዶናል። ምክንያቱም ከስራ ውጭ አድርጎናል። ከስራ ውጭ ካደረገን ደግሞ ከኛ ጋር አይዋጋም። እመኑኝ፣ ውጊያ ከጠፋ የጠላት ተጽዕኖ በዙሪያችሁ ከጠፋ ወይ ተማርካችኋል ወይ ሞታችኋል። ከሁለት አንዱ። ስለዚህ በምድር ላይ ስንኖር እንደ እግዚአብሔር ቃል የምንኖር ከሆነ ስደት አይቀርም፣ መከራ አይቀርም፣ ችግር አይቀርም፣ ማጣት፣ የተለያዩ ተጽዕኖዎች ሊኖሩ ይችላሉ። እነሱን ዋጋ ተምኖ መውጣት ነው። ታስታውሳላችሁ መቶ ዋጋ ውስ የሚባል ነው ብዬ በቀበቶን አስሮ አይሁድ በኢየሩሳሌም ያስሩሃል፣ አሳልፈው ለአሕዛብ ይሰጡሃል አለ። እሱ ኦኬ ብሎ ነው የተኛው። እሱ ግን አብረውት የነበሩ ሰዎች አለቀሱ ይላል። ሲያለቅሱ እያለቀሳችሁ ልቤን መስበራችሁ ምን ማድረጋችሁ ነው? እኔ እኮ ስለ ጌታ ስለ ኢየሱስ ክርስቶስ ስም በኢየሩሳሌም ለስራት አይደለም ማለት ለሞት ተሰናድቻለሁ። ወንጌል መሰናዳትን ቢጠይቅ ነው፣ ስንዱነትን ቢጠይቅ ነው። ስለዚህ ዝምታን የመረጣችሁ ሰዎች፣ እያያችሁ ዝም ያላችሁ ሰዎች፣ ድምፅ ልታሰሙ ሲገባ ድምፃችሁን የዋጣችሁ ሰዎች ወጥመድ ይዟችኋል። ወይ የበላችሁት ወይ የጎረሳችሁት ነገር አለ፣ ወይ የታነቃችሁበት ጉርሻ አለ። በህይወታችሁ ውስጥ ልትፈጽሙት የሚገባውን ተግባር እንዳትፈጽሙ ተከልክላችኋል፣ ታፍናችኋል፣ ድምፃችሁ ተይዟል። ስለዚህ እግዚአብሔር ከእናንተ የሚጠብቀውን ባለማድረግ በደል እንዳትፈጽሙ እግዚአብሔር ማስተዋል ይስጠን። ምሳሌ መጽሐፍ 31 ቁጥር 8 ላይ እንደዚህ የሚል ቃል አለ። አፍህን ዲዳ ለሆኑት ፍርድ ለሌላቸው ሁሉ ክፈት፣ አፍህን ክፈት፣ በጽድቅም ፍረድ፣ ለችግረኛውና ለምስኪኑ ተሟገት ብሎ መጽሐፍ ቅዱስ ይናገራል። ከዚህ አፋችን መከፈት አለበት። ለችግረኛና ለምስኪን ምንም ላናደርግ እንችላለን። መጽሐፍ ቅዱስ ተሟገት፣ አፍህን ክፈት ነው የሚለው። አፋችንን ስንከፍት እግዚአብሔር ከአፋችን ቃል ጋር አብሮ ይሰራል። አፍህን ክፈት ሞላዋለሁ ይላል እግዚአብሔር ቃል። እዚህ ቀጣዩን ነገር የሚሰራው እግዚአብሔር። የእኛ ድርሻ ግን ድምፅ የሌላቸው ድምፅ መሆን፣ ለተበደሉ፣ ለድሆች፣ ለችግረኞች ድምፅ መሆን፣ ለዲዳው አፋችንን ከፍተን መናገር ያስፈልጋል። ዛሬ በጣም በዝምታ የተዋጠች ቤተክርስቲያን ነገ ልጩ ብትል የማትሰማበት እድል ሊፈጠር ይችላል። ስለዚህ ይህንን እየሰማችሁ ያላችሁ ሰዎች በደልን፣ ግፍን፣ አመፅን፣ ፍትህ ሲዛባ ዝም አትበሉ። እግዚአብሔር ከእያንዳንዳችን የሚጠብቀው እሱ ስለሆነ ዝም ካላችሁ በወጥመድ ውስጥ ገብታችኋል። ስለዚህ እግዚአብሔርን የሚበድል ሕዝብን የሚያሳዝን ትውልድን የሚያስለቅስን ነገር እግዚአብሔርን ካስለቀሰው እኛም ልናለቅስ፣ እግዚአብሔር ካሳዘነው ልናዝን ያስፈልጋል። እኛ የእግዚአብሔር ሰዎች ከሆንን እግዚአብሔር የሚያሳዝነውን እንዴት አያሳዝነን? እግዚአብሔር የሚያስቆጣው እንዴት አያስቆጣን? ወገኖቼ እግዚአብሔር የሚያዝንበት ነገር ላይ ብናዝን፣ እግዚአብሔር የሚያለቅስበት ብናለቅስ ነው የሚሻል። እግዚአብሔር የሚያዝንበት ነገር ላይ ስቀን፣ እግዚአብሔር የሚያለቅስበት ነገር ላይ እኛ አላግጠን፣ እግዚአብሔር በኋላ የሚስቅበት ሰዓት ላይ እኛ እንዳናለቅስ መጠንቀቅ አለበት። ስለዚህ ከዚህ ራሳችን እንድንጠብቅ ያስፈልጋል። ሌላው የመጨረሻ ሀሳብ ይሄ ነው። ከሰዓት አንጻር ፍቅር አልባ የሆኑ ፍርዶችን ማስወገድ፣ በቤተ ክርስቲያን ቢሆን፣ በቤተሰባችን ቢሆን፣ በአካባቢያችን ቢሆን ፍቅር አልባ የሆነ ፍርድ፣ ሰዎችን ጀጅ ማድረግ፣ በሰዎች ላይ በጣም ያለ ርህራሄ መፍረድ፣ ይሄ ተገቢ አይደለም። አንዱ ወጥመድ ነው። ዛሬ በጣም ጨካካኝ ሰዎች ያለው መንፈሳዊ ነገር ያወራሉ፣ እግዚአብሔርን ቃል ከፍተው ይናገራሉ፣ ግን ፍርዳቸው በጣም ርህራሄ የለውም፣ ሐዘኔታ የለውም። በጣም በሚያሳዝን ሁኔታ ሰዎች ላይ በጣም ለፍርድ ተነስተው ከባባድ ነገር ሲናገሩ እሰማለሁ እና ይሄ ተገቢ አይደለም። እንደ ቤተ ክርስቲያን አገልጋይ በእግዚአብሔር ቤት የእድሜው ግማሽ እንደኖረ ሰው ዛሬ በእያንዳንዳችሁ ሕይወት ውስጥ እንደዚህ አይነት ወጥመድ ውስጥ ገብታችሁ ፍርድ ላይ ያላችሁ እህቶቻችሁ ላይ የምትፈርዱ፣ ወንድሞቻችሁ ላይ የምትፈርዱ ያለምንም ርህራሄ ሌሎች ላይ በጣም ትልልቅ ድንጋይ የምትጭኑ ሰዎች መጽሐፍ ቅዱስ የሚለውን ልንገራችሁና ጨርሳለሁ። ገላትያ ምዕራፍ 6 ቁጥር 1 ከእናንተ መካከል የተሳሳተ ስህተት የሰራ ወገን የተሳሳተውን ቢኖር የተሳሳተ ሰው ካለ አለ? አዎ ካለ በመንፈስ ቅዱስ የጸናችሁ እናንተ ድጋፍ ሆኖ አቅም ሆኗችሁ የእናንተ ቅድስና ወይም ጽድቅ አካውንት ሳይሆን
መንፈስ ቅዱስ ደግፏችሁ የቆማችሁ እናንተ እንዳትሳሳቱ ለራሳችሁ የተጠነቀቃችሁ እግዚአብሔር ያሳያችሁ። መንፈስ ቅዱስ ካቆማችሁ እንዳትወድቁ ለራሳችሁ የተጠነቀቃችሁ እንደዚህ ያለውን ሰው የሳተውን ሰው የወደቀውን ሰው ቅንነት ባለው ልቦና አጽኑት ነው። በቅንነት እንድናጸናው በቅንነት ከወደቀበት እንድናነሳው እግዚአብሔር ቃል ያስተምረናል። ዛሬ የትኛው ወጥመድ ይዟችሁ ይሆን? ይሄ ሁለት አይነት ፌክ ህይወት ይሁን አስመሳይነት፣ እንደ ጃኬት እየቀያየራችሁ የያዛችሁት መልክ ይኖራችሁ ይሆን? ባንዲራ ከሀገር ሀገር ሲዞር አይቀየርም። መልካችሁ ሁለት አይነት ሆኖ በጣም የተቸገራችሁ ሰዎች ካላችሁ፣ በሐሜት ህይወታችሁ የተለከፈ ሰዎች ካላችሁ፣ ጸጋን ለኃጢአት መሸፈኛ እያደረጋችሁ ካላችሁ፣ ዛሬ ወጥመድ ውስጥ ገብታችሁ መንፈሳዊ መሪዎቻችሁ ጣዖት የሆኑባችሁ፣ የሚያገለግሏችሁ ሰዎች ጣዖት የሆኑባችሁ ሰዎች ካላችሁ፣ ዛሬ ይሄ ወጥመድ የያዛችሁ ሰዎች ካላችሁ፣ በባህሪና በጾታ ጉዳይ ላይ ያሉት ስጋዊ ነገሮች የምናያቸው ነገሮች ላይ ቸልታ የበዛችሁ ሰዎች ካላችሁ፣ ቂም በቀል በልባችሁ ያለ ሰዎች ካላችሁ፣ ከእግዚአብሔር ይልቅ ገንዘብን በጣም ጣዖት ያደረጋችሁ ሰዎች ካላችሁ፣ ስለ በደል ስለ ግፍ ጸጥ ያላችሁ ሰዎች ካላችሁ፣ በዚህ ወጥመድ ውስጥ እንደወደቃችሁ ላስታውሳችሁ ነው የወጣሁት። ለዚህ ወጥመድ ይዟችኋል። ወጥመዱ ከያዛችሁ አሁን ነው ባላችሁበት ስፍራ ከዚህ ወጥመድ ራሳችሁን አላቁ። ከዛሬ ጀምሮ ወንድሜን እህቴን አላማም፣ ከዛሬ ጀምሮ በገንዘብና በእግዚአብሔር መካከል እያላችሁ አሁን ያልኳችሁን ፖይንቶች እያነሳችሁ ራሳችሁን እንድታዩ እንድትፈትሹ በእግዚአብሔር ፍቅር በእግዚአብሔር ርኅራኄ ለምናችኋለሁ። ይሄ ዘመን ራሳችንን የምናይበት ከቀን ወደ ቀን ቼክን ባላንስ እየሰራን መንፈሳዊ ነገራችንን እያስተካከልን የምንሄድበት ዘመን ነው እንጂ ምንተኛበት ዘመን አይደለም። እግዚአብሔር አሁን የሰማነውን ቃል ይባርክልን። በእያንዳንዳችሁ ህይወት ነገ ይሄ ነገር ፍሬ አፍርቶ ተለውጣችሁ አካሄዳችሁ ተለውጦ መንገዳችሁ ተለውጦ ሌሎች ሰዎች በረከት ሆናችሁ የምንገናኝበትን ጊዜ እናፍቃለሁ። ስለነበረን ቆይታ በጣም ነው የማመሰግነው። በመጨረሻ ያው ሰብስክራይብ ያላደረጋችሁ ሰዎች ካላችሁ አድርጉት፣ ሼር አድርጉት፣ ለሌሎች ሰዎች እንዲደርስ አድርጉት። ሀሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ ጻፉልኝ። አብሬያችሁ የነበርኩት ፓስተር ቸርነት በላይ ነኝ። መልካም ቀን።